ጓደኛ አቅርቤ ሁሉን ነገር ስለማከርኩ አንተ ለካ ከሃዲ ነበርክ። ቆይ ምን ትጠቀማለህ? ምን አደረግነ? ዳጊ ምን በደልኩ? ብሌኔ አትበለኝ፣ ብሌኔ አትበለኝ። አንተ መሰሪ ከሃዲ፣ የበግ ለምድ የለበስክ ተኩላ ነህ። እሺ ቆይ እንዴት እንደዚህ ትጫወትብኛለህ? ለካ እናቴ ታገተችብኝ ብዬ ያለቀስኩት ከአጋቿ ጋር ነው። እኔ አቅፌ ሳለቅስ አንተ ግን አቅፈኝ እየሳክብኝ ነበር። ብሌኔ እባክሽ አዳምጪ። ይህን ነበር እኮ ልነግርሽ የነበረው። ምን? እናትሽን አግቼ አሰቃዩት ልትለኝ ነበር? ፈልጌ እኮ አይደለም። እባክሽ አንድ አዳምጪኝና ምክንያቴን ብቻ ልንገርሽ። ስንት እንደከፈሉ ብትነግረኝ አይሻልም? ስንት ነው የከፈሉ? 10,000 20,000 ነው ወይስ 100,000? ለነገሩ ለኛ ለድሃና ለገረድ ሰው ይሄን ያክል ብር ማን ያወጣል? እባክሽ ብሌን ከዚህ በላይ አትጉጂ። እኔ ለራሴ ጸጸቱ ሊያሳብደኝ ነው። ምን አለ ብታዳምጪኝ? ምንም የምሰማ ነገር የለም። አለ አንዴ ስሚኝ። አልሰማህም። ሁለተኛ አይንህን ማየት አልፈልግም። ብሌን አንዴ አዳምጪኝ። ሁሉም ሰው እኮ የራሱ የሆነ እውነት አለ። አንቺ ጋር ያለውን እውነት ብቻ ይዘሽ ለመፍረድ አትቸኩኝ። ቆይ የቱንም ያህል በበድልሽ 5 ደቂቃ እኔን ለመስማት ታጫለሽ? ምን አለ ብታዳምጪኝ? ፈልጌ እኮ አይደለም። እሺ ላዳምጥህ። ምክንያት ምንድን ነው? ብሌን ፈልጌ አይደለም ያደረኩት። ምነግርሽ እውነቴን ነው። ከእናንተ ቤት ስወጣ ሳሚን አገኘሁት። አሳዳጊ እናትሽን ካላገጥኳት እንደሚገላት አስፈራራኝ። እኔ ደግሞ ለእናትሽ ምን ያህል ቦታ እንደምትሰጪ አውቃለሁ። እሷ ሞታ አንቺ ሀዘን ውስጥ ገብተሽ እኮ ከማይ ብዬ ነው። ውሸታም! አምኜ የነገርከኝን በሙሉ የምቀበል ሞኝ ነው የሚመስለው? አንቺ ቆይ ምን ያደረግሽ ነው? እንደ ብትደፍሪ ነው በጥፊ የምመችው። ቆይ ደረጃሽን አታውቂም? ታያትም ታይ ከበደሌ አንጻር ብትገለኝም ራሱ ምንም ነው። ግን የነገርኩሽ ሁሉ እውነት ነው። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጊ ትክክለኛ እናትሽ አይደለም እየተጫወቱብሽ ብሎ ለብሌን ሲነግራት ዳኒ በጥፊ ያለችው ድጋሚ በሌላ መንገድ ልትመጣብኝ ነው፣ እስከ ዛሬ ያመንኩ ራሱ በቂ ነው በማለት ትጣላለች በድጋሚ። ቆይ ከዚህ ልጅ ጋር ምንድነው እንደዚህ ማጨቃጨቃችሁ? በፊት ጥሩ ስሜት ላይ አልነበራችሁም ወይ ብላ ጠይቀች። ገኒ እትዬ ያደረገኝ እርሶ ስላላወቁት ነው ይቅርታ አድርጉልኝ አለቻት ሰላምዬ ማለት ነው። ነገር ግን በፊት በጣም ተከታክብሮ ተወደው እናም ታምነው ነበር። አሁን ግን እንደ ጠላት ነው የምታየው ማለት ነው። በዛ የተነሳ ስለ ዳኒ አሁን ማውራት በጭራሽ አልተፈልግም። እና ምንድነው የተፈጠረ በማላችሁ የተፈጠረ ነገር ካለ እስቲ ንገሪኝ ልጄ ትላታለች። እትዬ ሌላ ጊዜ እነግርሻለሁ፣ ግን አሁን ምንም የምነግርሽ ነገር የለም እባክሽን ትላታለች ማለት ነው። ነገር ግን ሰላምዬ ማወቅ ትፈልጋለች። ዳኒን በፊት ለሱ ብለሽ እንደውም ታስታውሻለሽ ፍላሹን ሁሉ ሰርቃለሁ ብለሽ ለሱ ብለሽ እኮ ህይወትሽን አጥተሽ ነበር። አሁን ግን እንደ ጥላት እያየሽ ነው። ምንድን ነው ማላችሁ የተፈጠረ? እስቲ በግልጽ ንገሪኝ ልጄ። እኔ እኮ እናትሽ ነኝ፣ ስለዚህ ልትነግሪኝ ትችያለሽ፣ የፈለግሽውን አጫውቼኝ ትላታለች። ነገር ግን ምንም እንደሌለ ትናገራለች። ዳኒ ቃል በስልክ ስታወራው ከባይሉ ጋር ስልክ ስታወራው እንደነበረው ሰምቶ በነገራቱም ግን መስማት አልፈለገችም። በጣም ደስተኛ ሆናለች። ብሌን ደስተኛ ሆነችበት። እናቴን አገኘ፣ እናቴን በአካል አገኛታለሁ ብላ በጉጉት ነበረ ስትጠብቅ የነበረው። ነገር ግን የእናቷ መገኘት ውሸት ነበር ማለት ነው። ይህንን የምታውቀው ባይሉና ቃል ብቻ ነው። ዳኒ እንዳጋጣሚ ብሌን ቃል ስልክ ስታወራ ሰምቶ በነግራቱም ነገር ግን መስማት አልፈለገችም ነበር። ለባይሉ እኔ ካንተ ጋር በማወራበት ሰዓት ዳኒ ቆሞ ሳዳምጥ እንደነበረው ዳኒ ችግር ውስጥ እንዲገባ አትፈልግም። ምክንያቱም ዳኒን ትወደዋለች። የራሷ የማድረግ ነው የምትፈልገው ማለት ነው። አሁን ምንም ቢፈጠር ብሌን ካሁን በኋላ የሰላም ልጅ አትሆንም። ምክንያቱም እናቷ ስለተገኘ እናትን ብላ ራቅ ያለ ቦታ እንደምትኖር እናቷ
ለሷ ብላ ከዛ አካባቢ እንደምጠፋ ነው እሷ የምታስበው። ይህንን አጋጣሚ በመጠቀም ሰላምን ገላ የእሷን ውርስና ሀብት ለመውሰድ ነበረ የእሷ አላማ ማለት ነው። ነገር ግን ብሌን አንድ ግራ የገባት ነገር አለ። ዳኒ ለምንድነው ትክክለኛ እናትሽ አይደለችም ያሳዩሽ ፎቶ ብለው የነገረኝ በማለት ከእናቷ ጋር ማውራት ጀመረችው። ዳኒ ከእናቷ ጋር ከገኒ ጋር ማውራት ወሰነ። እናም ስጠይቃት እና የሰማውን ሁሉ ነገር ለገኒ ይነግራታል። እኔ በጭራሽ ምንም ልዋችሽ አልፈልግም። አዎ ብዙ ነገር ያደርጋለሁ፣ ብዙ ነገር አጥፍቻለሁ። ያደረግኩትን ነገር ይቅርታ ብለሽኛል። እናም ያደረግኩትም ለሷ ብዬ እንደሆነ ነግሬሽ ነበረ፣ ታስታውሻለሽ? አሁንም ቢሆን ብሌን በጭራሽ እንድትጎዳ እኔ አልፈልግም። ወይዘሮ ገኒ እባክዎትን ያዳምጡኝ። እኔም ብሌን ስትሰቃይና ስትጎዳ በጭራሽ ማየት አልፈልግም። የእናቷን ፎቶ የሰጣችው ወይም ደግሞ የላከ ሰውም እራሱ ባይሉ እንደላከውና በኃይሉ ነው ሁሉ ነገር ያቀነበረ። ብሌንን ከዚህ ለማራቅ የተጠቀመ ዘዴ ነው። ትክክለኛ የብሌን እናት የተሰጣችው ፎቶ አይደለም ብሎ ነገረው። ይሄ በጭራሽ አይሆንም። እንዴት ነው? ልጄ እኮ በጣም ደስተኛ ሆና ፊቷ ሲበራ ነበር። አሁን ይሄ ነገር ትክክል አይደለም ብላት ምን ይሰማታል? ስለዚህ በጭራሽ ሊሆን አይችልም። ይሄ የባይሉ ስራ ነው ብዬ ማመን አልችልም በማለት ትመልስለታለች። እመኔን በጆሮ ነው የሰማው ስልክ ሲያወሩ ትክክለኛ የብሌን እናት አይደለም የሰጡሽ ፎቶ ብሎ ይነግራታል። የነሱ አላማ ብሌንን ከዛ አካባቢ ለማራቅ ያሰቡት ስለሆነ እኔ በጆሮ ነው የሰማሁት። ባይሉና ቃል ሲያወሩ በጆሮ ሰምቻለሁ። ቆይ ቃል ደግሞ ማነት የወይዘሮ ሰላም ልጅ አይደለችም እንደ? አዎ እሷ ትክክለኛ የሰላም ልጅ አይደለችም ብሎ ነገራት። ምን ማለት ነው? በጊዜው ጊዜ ከባይሉ ጋር ሆኖ ሰላምን ለመግደል ሲሞክሩ ነበር። የምፈልጉት ሀብትና ንብረቷን ብቻ ነው እና ይሄ ነው። ታዲያ የሰላም ልጅ ማነች ብለህ ታስባለህ? እሱ አንድ ቀን ግልጽ ይሆናል ብዬ ተስፋ አደርጋለሁ። ብሌን የሰላም ልጅ እንደሆነች ዳጊ ውስጡ ይነግር ነበር። እናም ትክክለኛ እናቷ ሰላም እንደሆነ ውስጡ ያውቃል። ነገር ግን መናገር አልቻለም ማለት ነው። ብሌን እሱ ላይ በጣም ተናዳለች። ልታየውም ልታናግረውም በጭራሽ ፈቃደኛ አይደለችም። ግን እሱ ላናግራት ቢፈልግም በተደጋጋሚ በደምናቱም ነገር ግን በጭራሽ ፈቃደኛ እንዳልሆነች ላናግራት ቢሞክርም እሷ ግን በጭራሽ ልታናግረው እንደማትፈልገው በደጋጋሚ ነገራት። በቃ ለምን አትዋትም? ለምንድነው የምትለምነው? ችግረድ በተደጋጋሚ እኮ አንተ ልታናግር አትፈልግም። ስለዚህ ለምንድነው አንተ እሷ ስርስር የምትለ? ካልፈልግች አትዋትም እንዴ? እሷ እኮ ሰው ፍቅር አይገባትም ወይም ደግሞ ምንም እንትን እኮ አትልም። ደግሞ እንደዚች ገረድ እንደዚህ ማስቃበጥ ምን አስፈለገ? ትለዋለች። አይ ብሌን ገረድ ብቻ አይደለችም፣ ብሌን ልዩ ነች ብሎ ይነግራታል። አይደለም ታውቃለህ፣ ስላንተ መጥፎ ነገር ነው የምትነግረኝ፣ እጅግ በጣም እንደምጠላ ትነግረኛለች እያለች ውሸቷ ማውራት ጀመረች። እና ብሌን እኔን እንደምጠላ ነገረች ማለት ነው እያላት ነበር። አዎ ሄዳን አስጠልቻታለሁ ማለት ነው። ይህን ካስጠላሁት እኔ ማየት ከጠላችኝ እዚህ ተቀምጬ ምን እሰራለሁ? ስለዚህ ከዚህ ሄዳለሁ ብሎ እያሰበ ሳሚ ደውሎ እያስጨነቀ ነበር። እና ብሌንን ለማሽኮርመም ወይም ደግሞ ለመጀናጀን እየሞከረ ነበር። ብሌን ካንተ እጅ ወጥታለች። ብሌን ካሁን በኋላ የኔ ነች ስለው እገልሃለሁ፣ ተጠንቀቅ፣ በጭራሽ ብሌን አንተ ጋር አትሆንም፣ አንተ ነፍሰ ገዳይ ነህ እያለ መሳት ጀመረ። እሱን አብረን እናያለን። ከአንተ ጋር አንተን ወይን እኔንስ? አይገርምም? ሳውራት ነበር እኮ ደውዬ እያለ እሱን ለማናደድና ለማብሸቅ ብዙ ነገር እያደረገ ነበር። ቃልህንን አጋጣሚ ተጠቅማ ዳኔን ለማጥመድ እየሞከረች ነበር። ጥሩ ሰው መስላ እና መልካም ሰው መስላ ዳኒ እንዲወዳት እያደረገችው ነበር። ብሌን በጭራሽ አንተን ማየት አትፈልግም፣ በጣም ትጠላለች። ቀድም እኮ ከእናቴ ጋር ቁጭ ብላ ስታወራ ነበር። ዳኒ በጭራሽ ላይ አልፈልግም እያለች መጥፎ ቃላቶች ስትናገር ሰማው እያለችው ለዳኒ እየነገረችው ነበር። እንግዲህ ሳሚ በተደጋጋሚ እየደወለ እሷን ለመጀናጀና እንዴት ነው ማገኝሽ የት እያለ ብዙ ነገር ማውራት ጀመረ። አንተ ብዙ ታወራለህ፣ እኔ አላውቅም፣ እባክህ አታስቸግረኝ በማለት ትሰጋለህ። እባክሽ የኔ ቆንጆ አንቺ እኮ ልዩ ነሽ በማለት ጥሩ ቃላቶችን መናገር ጀመረ። ብሌን እናቷ ጋር ሄዳ እናቷን እያወራች ነበር እና የአጋታት ሰው ዳኒ እንደሆነ ስንትነግረው በእርግጥ እሷም እንደምታውቀው ነገረች።
እናም ደግሞ ባጠፋው ነገርም ተገዶ እንደነበረና ይቅርታ እንደጠየቀኝ ነገረቻት። እና እንደዛ ነው ብለሽ ታስባለሽ እማዬ ብላ ጠየቀች። ሰላምዬ ብሌንን እጅግ በጣም ትወዳታለች። ቃል እናቷ መሆኗን አወቀ እንደ ውስጧ ነገራት። እንደ የዚች ሴት አስተያየት ምንም አልወደድኳትም። ምክንያቱም ከኔ ይልቅ እሷን እኮ ነው ትኩረት ሰጥታ የምታያት። እኔን እኮ እንደዚህ ልብ ብላኝ ራሱ አይታኝ አታውቅም። ልጇ መሆኗ ውስጧ ሳይነገር አይቀርም በማለት ስታወራ ነበር። ነገር ግን በኃይሉ ብሌንን በስስት እንደምታየው እየነገረቻት ነበር። ሰላም ብሌንን በስስት ታያለች። ውስጧ ሳይነገር አይቀርም ልጇ መሆኗን ያወቀችው ይመስለኛል። ምክንያቱም ብሌንን በምታይበት ሰዓት ውስጧ በስስት ነበር፣ እሷ ስታያት ነበር። እኔ ልጅሽ ነው ብዬ እንኳን ልጇ መሆኗን እንኳን እያወቀች እንደዛ አይተኝ አታውቅም። ግን እንደውም ይሄ አጋጣሚ ጥሩ ነው፣ ቶሎ ብለን ከዚህ ማራቅ አለብን። ቶሎ ብላ ከዚህ ካልሄደች እንደውም ነፍስ ደማ እየነገራት እናቷ መሆኗን ትጠራጠራለች፣ ልጇ መሆኗን ትጠራጠራለች። ስለዚህ በፍጥነት ከዚህ እንድትሄድ ማድረግ አለብን በማለት ከባህሉ ጋር ስታወራ ነበር። ቃል በጭራሽ ማሰብ የለብሽም፣ በቅርቡ ከዚህ አካባቢ ትሄዳለች። ድጋሚ ወደ እንጂ ሰፈር ዝር አትለም። በቅርቡ እናቷ ያለችበት ለውሳኔ ገንዘብ ሰጥተን ከዚህ አካባቢ እንድትርቅ እናደርጋለን። እናቷ እሷ እንድትንከባከብና ከእሷ ጋር እንድትኖር እናደርጋለን። ስለዚህ ምንም አሰብ አይግባሽ። ራቅ ያለበት ከተማ ስለሆነ በጭራሽ ወደዚህ ተመልሳ አትመጣም። እንዲሁም አሳዳጊዋ እናቷም ይዛት እንደምትል እርግጠኛ ነን። ሰፈር ቤት ይከራይላቸዋል። ትክክለኛ እናቷ ነች የተባለ እናቷ እንድትሆን አድርገን ከዚህ እናርቃታለን። ከዛ እኛ የምንፈልገው ነገር እናደርጋለን በማለት ስነግራት ነበር። እና የነሱ አላማ ሰላምን ገሏ ቤቷና ሀብታም ንብረቷን ለመውረስ ነበር አላማ። እናም ልጇ ተብላ ሀብታም ንብረቷን ለመውረስ የወሰነችው በኃይሉም እንግዲህ የሚፈልገው እሱም ብቻ ነበር። ብሌን ይህንን ሳታቅ ትክክለኛ እናቷ ሳታገኝ ወደዛ ለመሄድ ትገደዳለች። እናቷን አገኘው። ነገር ግን እንቅፋት የሆነባቸው ዳኒ ይህንን ጉድ ስለሰማ በጭራሽ ብሌን ከዛ አካባቢ እንድትርቅ አይፈልግም። እውነቱ እስክረጋገጥ ድረስ በጭራሽ እንድትጂ አልፈልግም። ትክክለኛ እናትሽ አይደለችም። የትም ቦታ እኔ ይሽሉሽ እንዳትጂ ብላትም ብሌን ማመን ባልፈለግም ገኒ ግን መጠራጠር ጀመረች። በኃይሉ ምን ያህል ድረስ እንደሚሄድ ውስጣ ስለነገራት ይህንን ነገር ልክ መሆን ይችላል ዳኒ፣ ስለዚህ ብንታገስ ይሻላል ልጄ። እስቲ ቆይ እናጣራ፣ ግራና ቀኝ እናየው ልጄ። ብቸኛ ልጄ ከጎዳና ፍቼ ያሳደጉሽ፣ ከማጸኔ ባቶጪም እንደ ልጄ አድርጌ ያሳድግሻለሁ። ማንም ሲጎዳሽ እኮ ማየት አልፈልግም ቃልዬ ብሌንዬ እያለቻት ነበረ። ግን ብሌን ቃል ብዙ ነገር እየተንተባተበች እና እየዋሸች ሲሆን ሰላም ተጠራጠረች። ምክንያቱም ድርጊቷ በጣም ያጠራጠራል። ውስጧ ግን ብሌን ልጇ እንደሆነ ይሰማታል። በፈገግታና በደስታ ነበር ስትመለከታት የነበረ እና ልጄ ብትሆን ሆኖ ተመኘች። ነገር ግን ቃል ይህን ስታየው በጣም ፈራች። ምክንያቱም ሰላም እሷ መውደድና እሷ መቅረብ ከጀመረች እኔን ትረሳኛለች ወይም ልጇ እንዳልሆንኩ ታውቃለች በማለት ስትፈራ ነበር።